ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ለእናንተ ይሁን። ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። የእግዚአብሔር ሰላም ከሁላችን ጋር ይሁን። ሚያዝያ 12 ተከብሮ የሚውል ቅዱሳን ሊቀ መላእክት ቅዱስ ሚካኤል ወራዊ መታሰቢያ እንኳን አደረሳችሁ። ሌሎች አባቶች ነቢያት ቅዱሳን ዓመታዊ ተዘክሮ የሚውል ቅዱሳን አባቶቻችን ረድኤት በረከት ይደርብን አሜን። እንኳን ለነብይ እግዚአብሔር ቅዱስ ኤርምያስ ዓመታዊ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ኤርምያስ ታላቁ ነቢይ ቅዱስ ኤርምያስ ከአበይት ነቢያት አንዱ ሲሆን ቅድመ ልደተ ክርስቶስ በ600 አካባቢ የነበረ ነቢይ ነው። አባቱ ከልቅዩ ይባላል። ከካህናት እስራኤል አንዱ ነበር። እግዚአብሔር ኤርምያስን የጠራው ገና በሕፃንነቱ ነበር። ከእናት ማኅፀን ሳትወጣ መርጫለሁ ቀድሻለሁ ሲልም በገሃድ መሰክሮለታል። ኤርምያስ 1 ምዕራፍ 1 ከቁጥር 5 ከቅዱሳን ነቢያት እንደ ኤርምያስ የተሰቃየና ያለቀሰ የለም። ከ70 ዘመናት በላይ ስለ ወገኖቹ አልቅሷልና። ሊቃውንት ነቢይ ቢካይ ወይም ባለ እምባው ነቢይ ይሉታል። ዘመኑ ዘመነ ኃጢ ዘመነ አጸባ ነበር። እስራኤላውያን ከመሪዎቻቸው ከነ ሰዴቅያስ ጋር በክፋት ተባብረው ነበሩና ኤርምያስን አልሰሙትም። ይልቁንም ክፉ ቦታ ውስጥ አስረው አሰቃዩት። እግዚአብሔር ግን በኢትዮጵያዊ አቤሜሌክ አማካኝነት ከመከራው አዳነው። የተሰበከላቸውን የንስሐ ጥሪ አልሰሙምና ስለምናሴር የሚባል የአሕዛብ ንጉስ መጥቶ 10ሩን ነገድ ማርኮ 10ሩን ለነዌ አወረዳቸው። በኋላም ደግሞ በኃይለኝነቱ የታወቀ የባቢሎን ንጉስ ይማርካቸው ዘንድ ወደ 2ቱ ነገድ ኢየሩሳሌም ደረሰ። ኤርምያስ ወደ ከተማዋ ዳር ወጥተው ስለ ኢየሩሳሌምና ስለ እግዚአብሔር ቤተ መቅደስ አለቀሰ። ከቤተ መቅደስ ንዋያት እኩሉን ለምድር አደራ ሰጣትና ሸሸገችው። ነቢዩ የተናገረው አይቀርምና ንጉስ ናቡከደነጾር እኩሉን ገድሎ እኩሉንም ማርኮ ኢየሩሳሌምን አቃጥሎ የአሕዛብ መዘባበቻ አድርጎ ባቢሎንን አወረዳቸው። ቅዱስ ኤርምያስ ግን ትሩፋን ከመከራው የተረፉትን ይዞት ወደ ግብጽ ወረዱ እንጂ አልተማረኩም። በዚያ ታምራት አድርጎ አራዊትን አጥፍቶቸዋል። ትንሽ ቆይቶ ግን እውነተኛ አባት ነቢይ መምህርም ነውና ወደ ሕዝቡ ወደ ባቢሎን ወረደ። በዚያም ትንቢት እየተናገረ ሕዝቡን ከ70 ዓመታት በኋላ ወደ ሀገራቸው እንዲመለሱ እያስተማራቸው ባቢሎንን ቆይቷል። ያለ በደሉ በመከራቸው ተካፋይ ሆኗል። 70 ዘመን ሲፈጸም እግዚአብሔር እንደ ቃል
ክዳኑ። በኤርምያስ መሪነት እስራኤል ወደ ኢየሩሳሌም ተመለሱ። አሁን ግን ክፋታቸው ይተው ዘንድ ፈቃደኞች አልነበሩምና ኤርምያስ ገሰጻቸው። በዚህም ተበሳጭቶ ሊወግሩት ሲል ጸጋ በስቶለት ምስጢርም ሰፍቶለት ስለ ነገረ ስጋዊ ስለ ክርስቶስ የማዳን ስራ አመልቶና አጉልቶ ትንቢት ተናገረ። እንደ ልባቸው ታውሮ ኤርምያስ ነው ልቦናቸው ታውሮ ኤርምያስ ነው ብለው ድንጋዩን በድንጋይ ሲወግሩት ውሏል። ዘገይቶ ግን ኤርምያስ ራሱ ገለጠላቸው። ስለ እርሱ ስል 7 ዘመን ያለቀሰውን ምትክ የሌላው አባታቸውን ወግረው ገደሉት። ታላቁ ነቢይ ቅዱስ ኤርምያስ 52 ምዕራፎች ያሉት ሐረግ ትንቢት ተናግሯል፣ ጽፏል። ዜና ህይወቱ ከራሱ የትንቢት መጽሐፍ በተጨማሪ በተረፈ ኤርምያስ በመጽሐፈ ባርክ፣ በገድለ ኤርምያስ፣ በዜና ብፁዓን፣ በመጽሐፈ ስንክሳርም ተጽፏል። በዚህ ዕለት ንጉሱ ሰዴቅያስ ቅዱስ ኤርምያስን አስሮት እያለ ኢትዮጵያዊ ቅዱስ አበምኔል ያስፈታበት ከግርጌ ያወጣበት ይታሰባል። ቸሩ እግዚአብሔር በኤርምያስ ምልጃ አገራችን ከጥፋት ህዝቦቿን ከስደትና ከመቅሰፍት ይሰውረን። ሚያዝያ 12 የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ሳሙኤል ዘቆይጻ ኢትዮጵያዊ፣ ቅዱስ ኤርምያስ ነቢይ፣ ቅዱስ አበምኔል ኢትዮጵያዊ፣ ቅዱስ ባሮክ፣ ቅዱስ እስክንድሮስ ዘኢየሩሳሌም። ወርሃዊ በዓላት ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ፣ ቅዱስ ዲሜጥሮስ። ኢየሩሳሌም ሆይ ነቢያት የምትገድል ወደ እርሷ የተላኩትን የምትወግሪ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበሰቢ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁምም። እነሆ ቤታችሁ እየፈታችሁ ሆና ይቀራችኋል እላችኋለሁ። በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም። ማቴዎስ 23 ከቁጥር 37 እስከ 39። ወስብሐት ለእግዚአብሔር። ቃልዎት ያሰማልን። ጻፉልን።